ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ እንኳን ወደ ፍሬዘር ፍቃዱ የዩቲዩብ ቻናል በሰላም መጣችሁ። ዛሬም በአዲስ ሀሳብና በአዲስ ርዕስ ተመልሰን ተገናኝተናል። እንግዲህ ሰሞኑን ጠፍቼባችሁ ነበረ፣ አሁን ግን ተመልሻለሁ። እንግዲህ በዛሬ ቪዲዮ ይዤላችሁ የመጣሁት ምንድነው፣ የትኛውም የሁላችሁም ሴቶች በሚባል ደረጃ በወንዶች መወደድ ትፈልጋላችሁ፣ መፈቀር ትፈልጋላችሁ። በምትነጋገሩባቸው ሰዓቶች ላይ ወንዶችን የበለጠ ከናንተ ፍቅር ሊያስይዛቸው የሚችሉ የንግግር አይነቶችን መነግራችሁና 5 ሐሳቦችን ነግራችኋለሁ። እነዚህን 5 ሐሳቦች ተጠቅማችሁ ከወንዶች ጋር በምትነጋገሩባቸው ታይሞች ላይ የምትጠቀሟቸው ከሆነ እነዛ ወንዶች ለእናንተ ያላቸው ስሜት ሞር እየጨመረ እንዲመጣ ያደርጋችኋል ማለት ነው። ቀጥታ ወደ ሐሳብ ያልፋለሁ። እንግዲህ የመጀመሪያው በንግግር መሃል መጠቀም ያለባችሁ ወንዶች ፍቅር እንዲይዛችሁ መጠቀም ያለባችሁ የንግግር አይነት ምንድነው ከተባለ ስሜትን መግለጽ ይባላል። ይሄ ምን ማለት ነው? ብዙ ጊዜ ብዙ ወንዶች ከሴት ጋር በሚያደርጓቸው ኮንቨርሴሽኖች ለምሳሌ በስልክ ሊሆን ይችላል፣ በአካልም ተገናኝታችሁ ሊሆን ይችላል፣ ብቻ እናንተ መገናኘት በምትችሉባቸው በቪዲዮ ኮልም ሊሆን ይችላል። ኤኒ ንግግሮችን በመሃል በምታደርጉባቸው ጊዜያቶች ላይ ስሜትሽን በተወሰነ ያህል ልትገልጪለት ሞክሪ። የትኛውን ስሜትሽን? ሞር ደግሞ ልብ ሊነኩ የሚችሉ በውስጡ ስላንቺ ሞር እንዲያስብልሽ ሊያደርጉ የሚችሉ ስሜትን የቀላቀሉ ልብ ሊነኩ የሚችሉ አይነት ንግግሮችን የምትጠቀሚ ከሆነ ምን እያደረግሽ ነው ማለት ነው? ያ ወንድ ስላንቺ እንዲያስብ እያደረግሽ ነው ማለት ነው። በአጭር ቋንቋ ምንድነው እያልኳችሁ ያለሁት? በንግግራችሁ መሃል ይሄ መደበኛ የሆነ ንግግር ከመናገር ይልቅ አንዳንድ ጊዜ ስሜቶችሽን ሼር ለማድረግ ለሱ ሞክሪ። ስሜትሽን ልታጋሩ ሞክሪ። ለምሳሌ በህይወትሽ ላይ ያሳዘኑሽ ነገሮች፣ እያለፍሽባቸው ያሉ ስሜቶች፣ ሊያሳዝኑሽና ሊያስከፉሽ የሚችሉ ስሜቶች ምን ናቸው የሚለውን ነገር ልታጋሩ ሞክሪ። እነዚህን ስሜት የተቀላቀሉባቸው ንግግሮች ቀላቅለሽ በምታወሩ ጊዜ አንደኛ የኔነት ስሜት ይሰማዋል። ገባችሁ? የኔነት ማለት ኦኬ ልክ ራሱን በአንቺ ቦታ እዛ ስፍራ ላይ አስቀምጦ ነገሮች እንዲረዳ ያደርገዋል። ሁለተኛ እኔ ማን ስለሆንኩ ነው እሷ ያለችበትን ድካምና እሷ የምታልፍበትን የትኛውንም ነገር ልታጋራኝ የምትችለው እኔ ማን ስለሆንኩኝ ነው ማለት ቦታ ሰጣኛለች ማለት ነው የሚለውን ነገር እንዲያስብ ያደርገዋል። ግልጽ ነው አይደል ያወራሉት ነገር? ስለዚህ በንግግሮቻችሁ መሃል ስሜት የቀላቀሉ ንግግሮችን ጣል እያደረግሽ ብታወሪ ሞር ላንቺ ይጠቅምሻል ማለት ነው። የመጀመሪያው ይሄ ነው ማለት ነው። ወደ ሁለተኛው እናልፋለን። ኦኬ፣ በሁለተኛ ደረጃ አንድ ወንድ እንዲወድሽ የሚያስገድዱት ንግግሮች ወይም የንግግር አይነት ምንድነው? አድናቆት ነው። የትኛውም ወንድ ብዬ መናገር እችላለሁ። በዚህ ምድር ላይ ወንድ ብቻ አይደለም፣ ሰው የተባለ ፍጥረት በሙሉ ለሚያደርጋቸውና ለሚያከናውናቸው ለሚሰራቸው ነገሮች እውቅና የሚሰጠውን ሰው ይወዳል፣ ወይ ደግሞ የሚያደንቀውን ሰው እጅግ በጣም ነው የሚወደው። ስለዚህ ምን እያልኳችሁ ነው ባጭሩ? በንግግሮቻችሁ መሃል አንቺና እሱ በምታወሩበት የንግግር መሃል ላይ አድናቆት ነገር ጣል ብታረጊለት እጅግ በጣም መልካም ነው። ስለዚህ የትኛውም ሰው ብዬ መናገር እችላለሁ ለሚሰራውና ለሚያደርገው ለየትኛውም አይነት ነገር አድናቆት ይፈልጋል። ስለዚህ ያን ወንድ አንቺ በምን ታውቂዋለሽ ነው ዋናው ጥያቄ። ሲሰራ ታውቂዋለሽ? ምን ላይ? ትምህርት ላይ ነው ጎበዝ? ስራ ላይ ነው ጎበዝ? ሪሌሽንሺፕ አያያዝ ላይ ነው? ቤተሰብ ላይ ነው? ማህበራዊ ህይወት ነው? ምን ላይ ነው ጎበዝ? ስለዚህ ያንን ነገር አንስተሽለት ስታደንቂለት እንዴ ለአንቺ ያለው ልብ የተከፈተ ነው ይመጣል። ለምን ደሞ አይከፈተው? ስለዚህ በንግግሮቻችሁ መሃል ማድነቅን ልመጂ። ወደ ሶስተኛው አልፋለሁ። በሶስተኛ ደረጃ አንድ ወንድ እንዲወድሽ ከሚያስገድዱት ንግግሮች መካከል ያው አብዛኛውን ጊዜ ስትናገሪ ቴክስትም ላይ ሊሆን ይችላል፣ ቅድም ነግሬያችኋለሁ፣ በአካልም ሊሆን ይችላል፣ ሴትነትሽን ሊያሳዩት የሚችሉ ንግግሮችን ተናገር። ይሄ ሴትነት በተፈጥሮ ሲሆን ደስ የሚለው እንዴት መሰላችሁ? ገርነት፣ አሳቢ መሆን፣ እንደዚህ አይነት ነገሮች ላይ ሲሆን ነው። አንዳንድ ጊዜ ሁላችሁ እኛ ወንዶች እንደ ሴት ጾታቸው ሴት ነው አንዳንድ ሴቶች ግን ደግሞ ንግግራቸውና ሁኔታቸው አኳኋናቸው፣ ይቅርታ አድርጉልኝ በዚህ አጋጣሚ ሴቶች፣ ይሄ ሃፒታይት የሚዘጋ የፍቅርን ሃፒታይት የሚዘጋ ሴቶች አሉ። ስለዚህ ያቺን ሴት እንዳትሆኝ ልክ የሴትነትን እንዴት ብዬ ላስረዳችሁ? የሴትነትን ማንነት ሴት ስትሆን ለምን የተፈጠረችው? ረዳት ለመሆን አጋዥ ለመሆን አይደል የተፈጠረችው? ያንን ካራክተር የተላበሰች ማንነት ያላት አይነት ሴት ነው ምን ያለብሽ። አንዳንዶች ራሳቸውን እንዴት እንደሚቆጥሩት አላቅም፣ ከሴት የተለየ ምን እንዳላቸው አላቅም። ራሳቸውን የሚያዩበት መንገድ በጣም ከፍተኛ የተጋነነ ነውና እንደዛ አታርጉ። ጀስት ገርሁ ቀለል ያላችሁ ለመሆን ሞክሩ።
በሶስተኛ ደረጃ ይሄ ነው። ወደ አራተኛው አልፋለሁ። ኦኬ፣ በአራተኛ ደረጃ አንድ ወንድ እንዲወድሽ ከሚያስገድዱት ንግግሮች መካከል ምንድነው? መገፋፋት። ምንድነው መገፋፋት? እሱ ወደ ተሻለ ስፍራ እንዲደርስ እንደምትፈልጊ ማሳየት። በጣም እኮ ቀላል እኮ ነው። በንግግሮቻችሁ መሃል ስታወሩ የሆነ ህልሙን እኮ ሊያጋራሽ ይችላል። ለምሳሌ መቼም ስለ ኮንቨርሴሽን ስታወሩ በመካከላችሁ ንግግር ስታደርጉ ሁልጊዜ እወድሃለሁ እና እወድሻለሁ ብቻ አይደል የምትባባሉት፣ ወይ ደግሞ የሆነ ዝም ብሎ የመንደር ወሬ ብቻ አይደል የምታወሩት። አንዳንዴ እኮ ስለ ህይወት ይወራል አይደል? ስለ ነገ ይወራል፣ አሁን ስላላችሁበት ሲቹዌሽን ይወራል፣ ማሳካት ስለምትፈልጉት ነገር ይወራል፣ እርስ በርሳችሁ መቀላለድ አለ፣ ጨዋታ አለ። በዚህ መሃል ግን በጨዋታም ይሁን በቁም ነገርም ይሁን የሆነ የህይወት መስመሩን ሲያጋራሽ ያንን ያጋራሽን የህይወት መስመር ሰምተሽ አድምጠሽ እዛ መድረስ የሚፈልግበት የህይወት መስመር ላይ ማሳካት የሚፈልገውን የህይወት መስመር ስትገፋፊው፣ ስታበረታችሁ፣ መንገድ ስታሳዩ፣ ስታማክሪው እንደ ይሄ እኮ ማለት በነገራችን ላይ ይሄንን ለማድረግ ግዴታ ሴት መሆን አይጠይቅም። የትኛውም ሰው ቅድም እንዳልኳችሁ ልክ አድናቆት ብዬ ስነግራችሁ የትኛውም ሰው ላደረገውና ለሰራው ነገር የሚያደንቀውን ሰው ይወዳል፣ የሚያበረታታውን ሰው ይወዳል እንዳልኳችሁ። አሁንም ደግሞ የሆነ ሰንበዲ ህልም አለኝ ብሎ ለዛ ህልም ዋጋ በሚከፍልበት ሰዓት ከጎኑ የሚሆን አለው በርታ የሚለውን ሰው የትኛውም ሰው ይወዳል። ስለዚህ ሴት ደግሞ አንዱ ከተፈጠረችበት ትልቁ ዓላማ መካከል ደግሞ ረዳት መሆን፣ አጋዥ መሆን። ምንድነው እያልኩሽ ያለሁት ማለት ነው። ህልም ካለው ማሳካት የሚፈልገው ነገር ካለው ማድረግ የሚፈልገው ነገር ካለ ገፋፊው፣ በርታ፣ ጎበዝ፣ ጀግና እያልሽ ማስቀጠል ያለብሽ። ይሄንን የምታደርጊ ከሆነ አንቺን አለመውደድ ይችላል። እንዴት ሆነ ይችላል? እስቲ እናንተ አስቡበት ይሄንን። እኔ ግን ወደ አምስተኛውና ወደ መጨረሻው ልለፍ። ኦኬ፣ እንግዲህ በአምስተኛ ደረጃ ሞር አንቺን እንዲወድሽ ከሚያስገድዱት ንግግሮች መካከል ምንድነው? መጀመሪያ ግን ቪዲዮውን ላይክ አድርጉ። አንዳንዶቻችሁ ረሳችሁታል ላይክ ማድረግ፣ ተመችቷችኋል ቪዲዮ ግን ላይክ እያደረጋችሁ አይደለም። አንዳንዶቻችሁ ደግሞ ሰብስክራይብ አላደረጋችሁም። አዲስ የመጣችሁ ልትኖሩ ትችላላችሁ። እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። የመጨረሻውን ሀሳብ ልንገራችሁ። እንግዲህ በአምስተኛ ደረጃ አንቺን እንዲወድሽ ከሚያስገድዱት የንግግር አይነት መካከል ምንድነው ከተባለ መቀራረብ መፍጠር ነው። ምን ማለት መሰላችሁ? በንግግሮቻችሁ መሃል ሞር ሊያራርቃችሁ የሚችሉ አይነት የንግግር ዘይቦችን አትጠቀሙ። ይህ ቁርጥ እጥር እንደዛ አይነት ነገር አይደለም። ሞር ጥያቄ መጠየቅ ስለሱ። ኦኬ፣ እንዴት ነው አንተስ? ምን ማሳካት ትፈልጋለህ? እንዴት ታደርጋለህ? ልክ እሱ የሚጠይቅሽን ጥያቄ ከመለሽለት በኋላ አንቺም ደግሞ ስለሱ ለማወቅ ጥረት ለማድረግ መሞከር፣ እሱም እንዲጠይቅሽ የሆነ ኦፖርቹኒቲዎችን ማመቻቸት። እንደዚህ አይነት ይሄ በመካከላችሁ መቀራረብን ሊፈጥሩ የሚችሉ ንግግሮችን በምታደርጊ ሰዓት የሆነ የኔነት ስሜት ትፈጥሪበታለሽ። የሆነ የሩቅ አካል የሚያወራ አይነት እንዲያስብ አይደለም የምታደርጊው። ጀስት የራሱን የግሉን የቅርብ አካሉን እንዲያወራ ነው የምታደርጊው ማለት ነው። ስለዚህ ነገሮችን ቀለል ባለ መንገድ ሞር መቀራረብ ላይ እንድትገቡ ሊያረጋችሁ የሚችሉ ንግግሮችን ተናገሪ ማለት ነው። እንግዲህ እስቲ እነዚህን 5 ነገሮች ሞክሯቸውና ከተሳካላችሁ ኮሜንት ላይ ያሳውቁኝ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ